በቀጥታ ወደ እግዚአብሔር ቃል ሄዳለሁ። ዛሬ በልቤ ያለው ከናንተ ጋር የምካፈለው ቃል በዚህ በስክሪኑ ላይ እንዳያችሁት አምስቱ የፍቅር ቋንቋዎች የሚል ነው። በማስተማርና በስብከት አገልግሎቴ ለመጀመሪያ ጊዜ የሌላ ሰው ርዕስ ቃል በቃል በቀጥታ ወስጄ ስጠቀም ይሄ መጀመሪያዬ ነው። ይሄ ርዕስ የኔ ርዕስ አይደለም። ይሄ ርዕስ የማን ነው የሚለውን ነገር ጥቂት ያደመጣችሁኝ ስትቆዩ የማን እንደሆነ ታውቁታላችሁ። በዚህ ስክሪን ላይ ተለጥፎ እንደምታዩት የመግቢያ ክፍላችን ዮሐንስ 15:13 ላይ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ፍቅር ይናገራል። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ሰው ሰውን ሲወድ የሆነ አካል ሌላውን አካል ሲወድ ገንዘቡን ሊሰጥ ይችላል። ገንዘቡን ብቻ ሳይሆን ጊዜውን ሊሰጥ ይችላል። ጊዜውን ብቻ ሳይሆን ጉልበቱን፣ አቅሙን፣ ክህሎቱን፣ ተሰጥኦውን፣ ችሎታውን አለኝ የሚለውን ነገር ሊሰጥ ይችላል። ይሄ ሁሉ የፍቅር መግለጫ ነው። ግን ለማንም ሰው ነፍሱን ከመስጠት የበለጠ ከዚህ የበለጠ ፍቅር የለም። ስለ ሌላ ሰው ከመሞት ራሱን ከመስጠት ለመሞትና ለመሰዋት ፈቃደኛ ከመሆን የበለጠ ከዚህ የሚበልጥ ፍቅር የለውም ይላል። ብዙዎቻችን እንደምናውቀው በዚህ በምንኖርበት ዓለምና በዚህ በምንኖርበት ዘመን ውስጥ አደገኛ ጥቃትና ድብደባ እየደረሰባቸው ካሉ አምላካዊ ተቋማት መካከል አንደኛው ቤተሰብ ነው። ቤተሰብ ሜሬጅ፣ ፋሚሊ፣ ትዳር፣ ጋብቻ፣ ልጆች ከፍተኛ የሆነ ከጨለማው መንግስት ተቃውሞ እየገጠማቸው ነው። ከፍተኛ የሆነ ጥቃትና ድብደባ ከያቅጣጫው መልካም በሚመስል በማይመስል መንገድ እየወረደበት ነው። ብዙ ሰዎች ቤተሰብ እየተናጋ ነው። የብዙ ሰዎች ትዳር እየተናጋ ነው። ስለዚህ የስነ ባህሪና የግንኙነት የሪሌሽንሺፕ ጠበብቶች ወይም ደግሞ አጥኚዎች፣ ምሁራን ይሄንን ችግር ለመጋፈጥና እየመጣ ያለውን ጥቃት ለመመከት የተለያዩ ጥረቶች ያደርጋሉ። መጽሐፎች ይጽፋሉ፣ ጥናቶች ያዘጋጃሉ፣ ሴሚናሮች፣ ስልጠናዎች ይከናወናሉ። ብዙ ጥረቶች ይደረጋሉ። የመፍትሄ ሐሳቦች ይሰነዘራሉ። ከነዚህ መሃል አንደኛው ጌሪ ቻፕማን የሚባል ሰው የመጥምቃውያን መጋቢ ነው። የባፕቲስት ቤተክርስቲያን መጋቢ ነው። ደግሞም ጸሐፊ ነው። መጽሐፍ ይጽፋል እና በቤተክርስቲያን በአጥቢያ ቤተክርስቲያን አገልግሎቶቹ ውስጥ ብዙ ጥንዶችን ሲያማክር ከኖረ በኋላ ምክር ሲሰጥ ከቆየ በኋላ በሚያገለግልበት አጥቢያ ያሉትን ተጋቢዎች ባለትዳሮች ሁኔታቸውን ብዙ ካየ በኋላ the 5 love languages የሚል መጽሐፍ ጻፈ። ለመጀመሪያ ጊዜ አምስቱ የፍቅር ቋንቋዎች የሚባለው ነገር የታወቀው በ1992 ዓመተ ምህረት እንደ አውሮፓውያን አቆጣጠር ይሄ ሰው ያንን መጽሐፍ ከጻፈ በኋላ ነው። ከዛ በኋላ ታዋቂ ሆኗል። የሚያምኑም የማያምኑም ሰዎች ይጠቀሙበታል። ይሄ ሰው ምን ይላል? ሰው ሁሉ የራሱ የሆነ የፍቅር ቋንቋ አለው ይላል። ይሄ ቋንቋ ደግሞ ሰውን ሲወድ የሚጠቀምባቸው ሳይሆን መወደዱን ወይም ሰው እሱን እንደሚወደው የሚያውቅበት ቋንቋ ነው። ይሄ ቋንቋ በመስጠትና በመቀበል ጊዜ ይለያያል። እሱ እንደመሰለው ሊሰጥ ይችላል። ግን እነዚህ ቋንቋዎች እሱ እንደተወደደ የሚገባው የሚረዳበት ቋንቋዎች ናቸው። ብዙዎቻችሁ ታውቋቸዋላችሁ። ለማስታወስ የመጀመሪያው words of affirmation የፍቅርና የማበረታቻ ቃላት ንግግሮች እንደዚህ አይነት ነገር ሲሰጠው እንደተወደደ የሚገባው ሰው አለ። acts of service
የምትወዱትን ሰው ማገልገል የሚረዳውንና የሚያግዘውን ነገሮች ማድረግ ሲታገዝ ሲረዳ እኔ ይሄንን ላድርግልህ እኔ ይሄንን ልስራልሽ ሲባሉ ሰዎች እንደተወደዱ ይገባቸዋል receiving gifts እንዳስታወስናቸውና እንደምናስባቸው በልባችን በሐሳባችን እንዳሉ የሚያውቁበት መንገድ ስለሆነ አንዳንድ ሰዎች ደግሞ እንደተወደዱ የሚገባቸው ቋንቋቸው ስጦታ መቀበል ነው ሌላኛው ኳሊቲ ታይም ነው በቂና ጥራት ያለው ጊዜ አብሮ ሆኖ በተከፋፈለ ትኩረት በተከፋፈለ ሐሳብ ሳይሆን በሙሉ ትኩረት አብሮ መሆንና ጥራት ያለው ኳሊቲ ታይም ማሳለፍ ትርጉም ያለው ጊዜ ማሳለፍ ያንዳንዶች የፍቅር ቋንቋ ነው ሌላኛው አምስተኛው ፊዚካል ተች ነው አካላዊ ቅርርብ ማቀፍ ሀግ ማድረግ መንካት መጨበጥ መዳሰስ ፓት ማድረግ በዚህ ደግሞ የፍቅር ቋንቋ የሚገባቸው የራሳቸው የሆነ ንግግር የሆነላቸው ሰዎች አሉ የሁሉም ሰው የፍቅር ቋንቋ ይለያያል የሰውየውን የፍቅር ቋንቋ ካላወቅን ደስ ያሰኘነው መስለም ልናስከፋው እንችላለን አንድ ወዳጄ እንደሚለው ይሄንን ሰው ያስደስተነው መስሎን እንዳናስከፋው ባክን እንጠንቀቅ ይላል ፍቅር የሚሰጥበትና ፍቅር የሚቀበልበት የፍቅር ቋንቋ አለው እንደምታውቁት ሪሌሽንሺፕ ግንኙነት የሁለትዮሽ መንገድ ነው አንድ ሰው ብቻ የሚወድበት ሌላኛው የሚወደድበት አንድ ሰው ብቻ ሌላውን የሚፈልግበት አንደኛው ደግሞ የሚፈልግበት ብቻ አይደለም it's a two way street ይሄኛውም ይፈልጋል ይሄኛውም መፈለግ አለበት ይሄኛውም ይወዳል ይሄኛውም መውደድ አለበት ስለዚህ በፍቅር ውስጥ በግንኙነት ውስጥ መስጠትም መቀበልም አለ ፍቅር ሲሰጥ ሲያፈቅር ሲወድ እንዴት እንደሆነ በዚህ በሰዎች ማህበራዊ መስተጋብር ውስጥ እንዳየነው እግዚአብሔር አምላካችንም የፍቅር አምላክ ስለሆነ የፍቅር ቋንቋዎች አሉት እግዚአብሔር ፍቅር ሲሰጥ እግዚአብሔር ሲወድ እንዴት እንደሆነ መጽሐፍ ቅዱስ ያስተምረናል እሱ ደግሞ እንደተወደደ የሚገባው ይሄ ሰው ይወደኛል እቺ ሴት ትወደኛለች ብሎ የሚረዳበት የሚያውቅበት የሚቀበልበት የራሱ ቋንቋ አለው ይሄንን መጽሐፍ ቅዱስ ያስተምራል መጽሐፍ ቅዱስ እንደወደደን እግዚአብሔር እንደወደደን በግልጽ በብዙ ቦታዎች ይናገራል ጥርጥር በሌለው መልኩ ቅድም እንዳነበብነው በዮሐንስ 15:13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይሄንን በተግባር ፈጽሞ ፍቅሩን ገልጿል ዮሐንስ ምዕራፍ 10:11 ላይ መልካም እረኛ እኔ ነኝ መልካም እረኛ ነፍሱን ስለ በጎቹ ያኖራል መልካም እረኛ ወደ ለመለመ መስክ ይወስዳል ይመግባል ይመራል ወደ በረት ያስገባል ከበረት ያወጣል ከተኩላ ይጠብቃል ከዛ አልፎ ግን አስፈላጊ ሆኖ ሲገኝ ስለራሱ ነው የሚናገረው ነፍሱን ስለ በጎቹ ያኖራል በሮሜ ምዕራፍ 8:32 ላይ ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም ስለኛ ብሎ ያልራራለት የጨከነበት ያንን ጽዋ እንዲጠጣ የወሰነበት ልጁን እንኳን ከሰጠን የሚወደውን ልጅ ከሰጠን ሌላውን ነገር መንፈሳዊ ቢሆን አካላዊ ጸጋ ቢሆን መንፈስ ቢሆን ዕውቀት ቢሆን ጥበብ ቢሆን ፍቅር ቢሆን ሰላም ቢሆን ደስታ ቢሆን እንደዚሁም ደግሞ አካላዊ ጥያቄዎቻችንን ለመሙላት እንዴት አይሰጠንም ለልጁ ካልራራለት ይላል በአንደኛ ዮሐንስ ምዕራፍ 4:19 ላይ እርሱ አስቀድሞ ወዶናልና እኛ እንወደዋለን ይላል የፍቅር ሐሳብ ያመጣው
መውደድ የሚባለው የጀመረው ከኛ አይደለም ከሰዎች አይደለም እሱ አስቀድሞ ወዶናልና እንደምታውቁት በመትኖሩበት አገር እና ቋንቋ ሰዎች እንደሚዋደዱ ሲነጋገሩ መጀመሪያ የሚናገረው ሰው ወዳለው ወይም I love you ይላል ሁለተኛው ሰው ምንድነው የሚለው I love you too ነው የሚለው መጀመሪያ የወደደው ወይም የገለጠው ያኛው ስለሆነ ወገኖቼ ሆይ ከእግዚአብሔር ጋር ባለን ግንኙነት ማናችንም አስቀድመን ከእግዚአብሔር በፊት እግዚአብሔርን አልወደድነውም እሱ ነው I love you ያለው እኛ I love you too ነው የምንለው እኛም እንወድሃለን እኔም እወድሃለሁ ነው የምንለው አስቀድሞ ወዶናልና ሐዋርያው ዮሐንስ በዛው መልእክቱ ምዕራፍ 4 ቁጥር 10 ላይ ፍቅርም እንደዚህ ነው እግዚአብሔር ራሱ እንደወደደን ስለ ኃጢያታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም እሱ ነው የጀመረው እሱ ነው መነሻው እሱ ነው ምንጩ እሱ ነው ልኬቱ እሱ ነው ጥጉ በመስጠት ፍቅሩን ገልጿል በማዳን ፍቅሩን ገልጿል በማድረግ ፍቅሩን ገልጿል በመራራት ፍቅሩን ገልጿል በመምረጥ በመጠበቅ በመጠንቀቅ በመምራት ፍቅሩን ገልጿል ሆኖም ግን የፍቅሩ ጥግና የፍቅሩ ልክ የተገለጠበት ሰውን ያለ ልክ መውደዱ የታወቀበት በከፈለው መስዋዕትነት ምንድነው የከፈለው መስዋዕትነት ምኑ ላይ ነው መስዋዕትነቱ እሱ ያደረገው ነገር በመስዋዕትነቱ የሆነውና ያደረገው የሆነበትና የተደረገበት ነገር ምንድነው ሁላችሁም እንደምታውቁት የተለያዩ የመጽሐፍ ቅዱስ ክፍሎች የእግዚአብሔርን መስዋዕትነት የልጁን የኢየሱስ ክርስቶስን መስዋዕትነት ይናገራሉ ከዋነኞቹ መካከል አንደኛው ኢሳይያስ ምዕራፍ 53 ነው ኢሳይያስ ምዕራፍ 53 በአይሁድ መካከል የተከለከለው ምዕራፍ ተብሎ ነው የሚታወቀው the forbidden chapter ገንጥለው እንዳያወጡት አይችሉም መቀነስ አይችሉም እንዳያነቡት ደግሞ ከእምነታቸው ጋር ይጣረስባቸዋል ስለዚህ የተከለከለው ምዕራፍ ብለውታል ብዙ ሰው እንዲያነበው አይፈልጉትም በመኩራባቸው አያነቡትም ለምን እነሱ የሚጠብቁት መሲህ እነሱ የሚያውቁት መሲህ ብርቱ የሆነ አሸናፊ የሆነ ንጉስ የሆነ ሁሉን የሚያስገዛ እንደሆነ ነው የሚናገሩት እዚህ ላይ የተጻፈው መሲህ ግን ማንንም በጥፊ የሚመታው የሚሰቃይ ደካማ የሚመስል የተመታ የቆሰለ የማያምር ነው ስለዚህ የተከለከለ ብለውታል የሰማነውን ነገር ማን አምኗል የእግዚአብሔር እስክንድ ለማን ተገልጧል በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል መልክና ውበት የለውም ባየነውም ጊዜ እንወደው ዘንድ ደም ግባት የለውም የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ሰውም ፊቱን እንደሚሰውርበት የተናቀ ነው እኛም አላከበር ነው በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው እርሱ ግን ስለመተላለፋችን ቆሰለ ስለበደላችንም ደቀቀ የደህንነታችንም ተግሳጽ በእርሱ ላይ ነበረ በእርሱም ቁስል እኛ ተፈወስን እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ከኛ ያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ተጨነቀ ተሰቃየም አፉንም አልከፈተም ለመታረድ እንደሚነዳ ጠቦት በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም በማስጨነቅና በፍርድ ተወሰደ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ
ከክፎችም ጋር መቃብሩን አደረጉ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር በአፉም ተንኮል አልተገኘበትም ነበር እግዚአብሔርም በደዌ ያደቀው ዘንድ ፈቀደ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል እድሜውም ይረዝማል የእግዚአብሔርን ፈቃድ በእጁ ይከናወናል ከነፍሱ ድካም ብርሃን ያያል ደስም ይለዋል ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል ኃጢአታቸውንም ይሸከማል ስለዚህም እርሱ ብዙዎችን ይወርሳል ከኃያላንም ጋር ምርኮን ይካፈላል ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ ስለ አመፀኞችም ማለደ ከ700 ዓመት ነገሩ ከተፈጸመበት ከ700 ዓመት በፊት የተነገረ ትንቢት ነው ነብዩ ራሱ ስለሚመጣው መሲህ የተናገረ እንደሆነ ላያውቀው ይችላል በወቅቱ ስለነበረ አንድ ሰው አገልጋይ ተናገረ ሊመስለው ይችላል 700 ዓመት ጠብቆ የተፈጸመ እውነተኛ የሆነ የእግዚአብሔር የትንቢት ቃል ነበር ምንድነው የኢየሱስ መስዋዕትነት ከባህርና ከውቅያኖስ የመጨለፍ ያህል በጣም ጥቂት ነገር ላስታውሳችሁ ይሄንን ያሰብን ይሄንን እየተማርን ብዙ ሳምንታት ወራት መቆየት እንችላለን ሰው መሆኑ እኮ መስዋዕትነቱ ነው አምላክ ወሰን የሌለው ገደብ የሌለው ሰማይ ከሰማያትም በላይ ያለው ሰማይ ይይዘው ዘንድ የማይችል አምላክ ራሱን ገድቦና ወስኖ በሰው አካልና ስጋ ውስጥ ተገኝቶ እንደ ሰው በዚህ ምድር ላይ ለመመላለስ መወሰኑ አንደኛው መስዋዕትነቱ ነው ከመጣ በኋላ ተቀባይነት ማጣቱ ተሰሚነት ማጣቱ መገፋቱ መገለሉ በገዛ ወገኖቹ መጥቶ የገዛ ወገኖቹ አለመቀበላቸው መግፋታቸው መጠላቱ መስዋዕትነቱ ነው መሰደቡ ፈሪሳውያን ይሄ ሳምራዊ ጋኔን ያለበት ሰው ደግሞ ጋኔን አወጣው ይላል በአጋንንት አለቃ ጋኔን ያወጣ አጋንንታም ብለውታል ወንበዴው ከመስቀሉ አጠገብ የተሰቀለው ሰው ሰደበው ይላል አንተ ራስህን ማዳን የማትችል አዳኝ ነኝ ትላለህ እኛንም ራስህን ማዳን የማትችል ብሎታል ሰደበው የሚል ቃል ተጽፏል በፈሪሳውያን በተለያዩ ሰዎች መሳለቂያና መዘባበቻ መሆኑ ከፍተኛ የስም ማጥፋት ባልዋለበት ባላደረገው ባልሰራው ስሙን አጠልሽተው ጥላሸት ቀብተው አምተው በልተው ቀጥቀጠው ጨርሰውታል ስሙን አጥፍተውታል መከዳቱስ ቢሆን ሌላ መስዋዕትነቱ ነው በጴጥሮስ በቅርብ ሰው አላውቀውም እግዚአብሔር ይሄንን ያርግብኝ ይሄንን ይጨምርብኝ ራሱን ሊረገም ጀመረ ይሁዳ እግሩን ካጠበው ካበላው 3 ዓመት መርጦ አብሮት ከወጣ ወዳጅ ካደረገው በኋላ በጎን እሱ ሳያይ ተመሳጥሮ ብር ተቀብሎ መከዳቱ የመገባቸው ህዝቦች ያበላቸው ጦማቸውን ሊሄዱ አልወድም አልፈልግም እናንተ ስጧቸው ያላቸው በሽተኛቸውን የፈወሰላቸው ጨለማቸውን ያበራላቸው ሰዎች ግልብጥ ብለው ተሰብስበው ስቀለው ሲሉ መከዳቱ ነበረ በዚህ ዓለም ላይ ያለ አሳዛኝ እውነታ በነጩም በጥቁሩም በግራም በቀኝም በቅርብም በሩቅም በጣም የሚጎዷችሁ ሰዎች በህይወታችሁ ውስጥ
በጣም መልካም ያረጋችሁላችሁ ሰዎች ናቸው። አሳዛኝ ነው ግን እንደዛ ነው። በጣም ያቆስሏችሁ በጣም የሚጎዷችሁ ሰዎች የዛ የህንዱና ያበሻውን ጩውውት ያወጉትን ወግ ሰምታችሁ ሊሆን ይችላል። ስለ ሰርግ ባህላቸው ስለ ለቅሶ ባህላቸው ስለ አመጋገብ ባህላቸው ያወራሉ እና ለቅሶ ላይ ሲደርሱ እንዴት ነው የናንተ ለቅሶ አለው አበሻው። ህንዱ መለሰኛ ሰው ሲሞትብን እናዝናለን ግን ምንድነው ምናደርገው ቀብር ምናምን የለም እናቃጥለዋለን እናቃጥለውና ዱቄቱን አመዱን እንደዚህ አርገን እናስቀምጣለን አለው እና አበሻውን ጠየቀው እናንተስ ታቃጥላላችሁ እንዴ ሬሳ አለው። አይ እኛ እንኳን ሰው ከሞተ በኋላ እናቃጥልን በህይወት እያለ ነው ምናቃጥለው። ጸሎቱ ምላሽ ማጣቱስ ዋጋ መክፈሉ አይደለም? ከብርቱ ጩኸትና ከእንባ ጋር በፍርሃት ሲጣጣር በጣር የተደረገ ልመናና ጥያቄ ሲያቀርብ አሳልፍልኝ ፈቃድ ከሆነ ሲለው ፈቃዴን የምትፈልግ ከሆነ ጠጣው መባሉ ዋጋ መክፈሉ ነው። እንደውም በዴ እንደ ወንጀለኛ መቆጠሩ በሐሰት ክስ መወንጀሉ የፍትህ መዛባት። አንዳንድ ሰዎች ዛሬ እስር ቤት ውስጥ ያሉበት ምክንያት ፍትህ ተዛብቶባቸው ነው። የተሳሳተ ፍርድ ተሰጥቶ ነው። ሰዎች ሆን ብለው ወይም ደግሞ ተሳስተው መስሏቸው ፈርደውባቸው እስር ቤት ያሉ ሰዎች አሉ። ፍትህ የተዛባባቸው ሰዎች አሉ። ፍትህ ተዛባበት፣ ፍርደ ገምድልነት ታየበት፣ ተደረገበት። ዝምታውስ መስዋዕትነቱ አይደለም? ዝም እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል በግ ዝም ማለቱ የሚለው እያለው የሚመልሰው እያለው የሚናገረው ነገር እያለው ማስረጃ እያለው እውነት እያለው ዝም በዝምታ ውስጥ አለፈው። በመስካሪዎቹ ፊት ዝም አለ፣ በፈራጆቹ ፊት ዝም አለ፣ በሚከሱት ፊት ዝም አለ እስኪገረሙ ድረስ። ቁስለቱና ስቅለቱስ ደሙ፣ ግርፋቱ፣ ችንካሩ፣ መመታቱ፣ መወጋቱ፣ መንገላታቱ፣ መጠማቱ፣ መሰቃየቱ፣ መሞቱ ደም የማያመነጭ የሰውነቱ ክፍል የትኛው ነበር? በሮም ወታደሮች ትላልቅ እጅ በጥፊ ሲመታ ባይጻፍም ይመስለኛል ካፉና ካፍንጫው ደም ወጥቷል ብዬ አስባለሁ። ጀርባውንና ሆዱን አስተኝተው ሲገርፉ ታንበርክከው ከሆዱም ከጀርባውም ደም ይወጣ እንደነበረ ምንም ጥርጥር የለም። ጎኑን በጦር ሲወጉት፣ እጁንና እግሩን ሲቸነክሩት፣ በጭንቅላቱ ላይ የሾህ አክሊል ሲደፉበት ከየትኛው የሰውነቱ አካል ነው ደም ያልወጣው? በደም የተለወሰ አካል ነበረው። እኔ ዛሬ መልእክት አለኝ ለእናንተም በሰማይም በምድርም ላሉ ፍጥረታት በሙሉ ለሰው ልጆች በጠቅላላ እግዚአብሔር ይወዳችኋል። እግዚአብሔር ይወደናል። በማይገለጥ በማይለካ ጥርጥር በሌለው ፍቅር እግዚአብሔር ይወዳችኋል። ዛሬ እዚህ ጉባኤ መካከል ለሁላችሁም ላይሆን ይችላል ፍቅር የተራበ ሰው፣ ሰዎች ጀርባውን የሰጡት ሰው፣ ፊታቸውን ያጠቆሩበት ሰው፣ የከዱ መልካም ባደረክላቸው መጠን የጎዱ የሚያፈቅርህ ሰው አተ ብቸኝነት የተሰማ ፍቅር የራበሽ ሴት እግዚአብሔር እኔን ልኮልሻል ዛሬ
ይወድሻል እግዚአብሔር ይወድሃል እግዚአብሔር ያፈቅርሃል እግዚአብሔር ይወድሃል እግዚአብሔር ይወድሃል እግዚአብሔር ይወድሻል እግዚአብሔር ይወዳችኋል እግዚአብሔር ይወደናል መልካሙን ያምላኬን ፊት ፈልጋለሁ ማልጄ በማለዳ ወደርሱ እመጣለሁ መንፈሱን እየሞላኝ ዘይቱንም ይቀባኛል ነፍሱን ስለኔ ሰጠው ኢየሱስ ይወደኛል 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 ይወደናል ታዲያ የኛ የፍቅር ምላሽ ምንድነው ወደ መጨረሻው መጥቻለሁ እሱ የኛል ከወደደን እግዚአብሔር ደግሞ እኛ እንደወደድነው የሚገባው እንዴት ነው የሱ የፍቅር ቋንቋ ምንድነው 5 የፍቅር ቋንቋዎች ነግራችኋለሁ የእግዚአብሔርን ምናልባት የወደድነው መስሎን የፍቅር ልኩን ወይም የፍቅር ቋንቋውን አልተናገርን እንደሆነ ቆም ብሎ ማሰብ በጣም አስፈላጊ ነው የሱን ትዝብት እስኪ ስሙ በወንጌላት ላይ ጌታ ኢየሱስ ክርስቶስ ሲያይ እንዴት እንደሚያይ አይታችኋል ሁለት ሰዎች ወደ ጸሎት ቦታ ሄዱ ሲጸልዩ ሰማቸው አንደኛው እኔ በሳምንት ሁለቴ ጾማለሁ አስራቴን አወጣለሁ ይሄንን አደርጋለሁ ያለ ይጸልይ ነበር አንደኛው ደግሞ ወደ ሰማይ አይኑን ማንሳት እንኳን አልፈለገም እና እኔን ኃጢአተኛውን ሰው ይቅር በለኝ ያለ ይጸልይ ነበር የትኛው ሰውዬ ፍቅር ነው የገባው ብዙ ሰዎች ብዙ ብራቸውን ሲሰጡ አየ ከነሱ መሃል ደግሞ አንዲት ሴት ያላትን ትዳሯን ጥላ ጥቂት ስትሰጥ አየ ሁለቱንም አይቶ ምን አይነት ትዝብቱን ተናገረ የትኛው ቋንቋው ገባው 10 ሰዎች ተፈወሱ ከለምጻቸው ለካህን ራሳቸውን አሳዩ ተባሉ ከነሱ መካከል አንድ ሳምራዊ ሰው ተመልሶ አመሰገነ 9ኙንና እሱን ያነጻጸረ ተናገረ ትዝብቱን አያችሁ ቋንቋውን አያችሁት ሲናገር ካታላይቱ ይልቅ ከዳተኛይቱ ጸደቀች አቋም ይዛ በቃ ከዳች እችኛዋ ግን ታስመስላለች ትመስላለች የምትወደኝ ግን በትክክል አትወደኝም ከኔ ጋር የለችም አለ ሌዋዩና ካህኑ የእግዚአብሔር አገልጋዮች ናቸው ለመቅደስ የቀረቡ ናቸው ግን ከሳምራዊው ጋር ሲነጻጸር ለሱ ያላቸው ፍቅር የተለየ ነበር ታዲያ የጌታ የፍቅር ቋንቋው ምንድነው ይሄንን በጽሞና አዳምጡኝ አንደኛው በቃሉ ላይ የተነገረን መታዘዝ ነው እንዴት ልሁንልህ የምትሉ ሰዎች እንዴት አርጌ ፍቅሬን ልግለጥልህ እወድሃለሁ ግን ምን ልሁንልህ ምን ላድርግልህ እንዴት ላሳይህ ብላችሁ የጨነቃችሁ ሰዎች ፍቅራችሁን ለመግለጽ የምትፈልጉ ሰዎች የእግዚአብሔር የፍቅር ቋንቋው አንደኛው መታዘዝ ነው ዮሐንስ 14:15 ላይ ብትወዱኝ ትእዛዜን ጠብቁ አንደኛ ዮሐንስ 5:3 ላይ ትእዛዙን ልንጠብቅ የእግዚአብሔር ፍቅር ይህ ነውና እግዚአብሔርን መውደድ ይህ ነው ትእዛዛቶቹም ከባዶች አይደሉም ከባዶች አይደሉም ነው የሚለው በጸጋው ስለሆነ በመንፈስ ስለሆነ እርሱ ሕጉን በመጽሐፍ ብቻ ሳይሆን በልባችን ላይ ስለጻፈው አዲስ ሕይወት ስለመጣ የአዲስ ኪዳን ሕይወት የሚቻል ነው የሚደረግ ነው ከባዶች አይደሉም እሱን ማድረግ የፍቅር መግለጫ ነው አለ እንደምታውቁት የሐዋርያው የዮሐንስ ዋና ቲም ዋና ጉዳዮች አሉ ሁሉ ጊዜ የሚያነሳቸው ማይተዋቸው ትእዛዝ ፍቅር
እውነት፣ ብርሃን ወይም ጨለማ፣ ሕይወት እነዚህ አይቀሩም በደብዳቤዎቹም በወንጌሉም። ጌታን መታዘዝ፣ እሺ ማለት፣ ያልከው ይሁን፣ አንተ የወደድከው ይሁን፣ የፈቀድከው ይሁን። ይሄንን እንዳደርግ ትፈልጋለህ፣ አደርገዋለሁ። አንተን ስለምወድ ቢያምም ቢከብድም የማይቻል ቢመስልም ማልፈልገው ቢሆንም ስሜቴ ባይፈቅደውም ፍላጎቴ ባይኖርበትም አንተ ግን ደስ የሚልህ ከሆነ አንተ ከወደድከው ፈቃድህ ከሆነ ሰዎች ጎሽ ባይሉኝም ባያጨበጭቡልኝም ባያዩኝም እውቅና ባይሰጡኝም አንተ ካየኸው አንተ ከወደድከው አንተ ከመረጥከው አንተን ደስ ካለ እንደምወድህ የሚያስረዳ ከሆነ የሚገልጥልህ ከሆነ አንተ ያልከው ይሁን እሺ ማለት። ሰሞኑን እንዳየናት ሴት ማለት ነው። ያ ሰው ጎድቶኛል፣ አስለቅሶኛል፣ ነጥቆኛል፣ እሱን ይቅር ማለት ከባድ ነው። እያነባሁም እያለቀስኩም ቢሆን አደርገዋለሁ እንዳለችው። ሁለተኛ የእግዚአብሔር የፍቅር ቋንቋ መልካም ማድረግ፣ ድሆችን መርዳት፣ ለድሆች ለተቸገሩ ለተጨነቁ መራራት የጌታ የፍቅር ቋንቋ ነው ወገኖቼ ሆይ። እግዚአብሔርን የምትወዱ ሰዎች የሚገባውን የፍቅር ቋንቋ ይነግራችኋል። ለሰዎች በቀጥታ ለተጨነቁ ለተራቡ እርዳታ ለሚፈልጉ ሰዎች ስትደርሱላቸው በተዘዋዋሪ መንገድ አይደለም ያደረጋችሁት። እሱ ከዳር ሆኖ ለዚህ ሰው ስላደረክለት ደስ ብሎኛል አይደለም የሚለው፣ ለኔ ነው ያደረከው ነው የሚለው። ለሱ አይደለም ያደረከው፣ እሷን አይደለም የመገብካት፣ ለሱ አይደለም የደረስከው፣ እሱን አይደለም የረዳኸው፣ እኔን ነው የሚለው። ማቴዎስ 25 ላይ በቀኙ ያሉትን እንደዚህ አላቸው፣ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ እነዚህ ነገሮች ስሟቸው ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደኔ መጣችኋልና። ተርቤ ተጠምቼ እንግዳ ሆኜ ታርዤ ታምሜ ታስሬ የፍቅር መግለጫዎች ናቸው። መቼ አሉ? መቼ አንተን አግኝተን ብናደርገው ደስ ይለናል፣ ባደረግነው እድል ባገኘን፣ ግን መቼ አላደረግንም አሉ። አድርጋችሁልኛል። ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱስ እንኳ ስላደረጋችሁት ለኔ አደረጋችሁት። ማን መጣ ወደ አእምሯችሁ? ማን መጣች በዚህ ሳምንት ለጌታ ፍቅር የምትገልጡባት፣ የምትጠይቃት፣ የምትደርሱላት፣ የምትረዱት፣ የምትመግቡት የእግዚአብሔር የፍቅር መግለጫ የሆነ ማን መጣ ወደ ልባችሁ? እነማን መጡ? ያዕቆብ ምዕራፍ 1 ቁጥር 27 ላይ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ የድፍ ሰውነቱን መጠበቅ። ወላጆች የሌላቸውን ልጆች ባልቴቶችም ይደግፈኛል ይረዳኛል ባል አለኝ ብለው የማይሉትን ሰዎች። ሶስተኛው የእግዚአብሔር የፍቅር መግለጫ ምንድነው? እግዚአብሔርን የምንወድበት ወንጌልን ለጠፉት ማድረስ፣ የዳኑትን ደቀ መዝሙር ማድረግ፣ ማስተማር፣ መመገብ ትክክለኛ የፍቅር መግለጫ ነው። ይገባዋል። ምን ያህል ቢወደኝ ነው፣ ምን ያህል ብትወደኝ ነው እቺን ሴት ተከታትላ ይሄንን ሰው ተከታትሎ
ደቀ መዝሙር ለማድረግ የሚደክመው የሚያስተምረው በስልክ በአካል እየተከታተለ ይሄንን የሚያደርገው ምን ያህል ቢወደኝ ነው ይላል። ይገባዋል ይሄ ቋንቋ። በዮሐንስ ምዕራፍ 21 ከቁጥር 15 እስከ 17 እንደዚህ ያለ የዮና ልጅ ስምዖን ሆይ ትወደኛለህን? ከነዚህ ይልቅ ትወደኛለህን? እንደምወድህ አንተ ታውቃለህ። ከወደድከኝስ እንደወደድከኝ የሚገባኝ ግልገሎቼን ስትጠብቅ ጠቦቶቼን በጎቼን ስትመግብ ስትጠብቅ ስታሰማራ ነው። ለአንድ ሰው ረጅም ርቀት ስትሄድ እኔ ደቀ መዝሙር ለማድረግ ለማዳን ለማስተማር ፍቅር ይገባኛል። አራተኛ በዜማ በዝማሬ በመንፈሳዊ ቅኔ ጥልቅ የሆነ የፍቅር ስሜትን አቋምን በመናገር ነው። ይገባዋል። በእውነት ስትዘምሩ ዜማውን ስለምትወዱት ሳይሆን ሜሎዲው ስለሚያምር ሳይሆን የግጥሙና የቃላት መሰካካቱ የሚስብ ስለሆነ ሳይሆን የምታውቁት የማታውቁት ስለሆነ ሳይሆን ደማችሁ ሴሎቻችሁ አጥንታችሁ ሁለንተናችሁ እያለው ዛሬ ወንድማችን እንዳገለገለ ውስጣችሁ ሁሉ ሲለው ከልባችሁ ስትሉት ስሜታችሁን ብቻ ሳይሆን የፍቅር አቋማችሁን እሱ ምርጫችሁ እንደሆነ እሱ ውዳችሁ እንደሆነ እንዴት እንደምትወዱት ስትሰው ስታመልኩ ስታዜሙ ስትዘምሩ ፍቅራችሁ ይገባዋል። ዳዊት ይሄ ነበረው። ይሄ ህይወት ይሄ ልምምድ ነበረው። እንደዚህ ይላል በምዕራፍ 15 ቁጥር 1 መዝሙረ ዳዊት አቤቱ ጉልበቴ ሆይ እወድሃለሁ። ጉልበቴ ሆይ እወድሃለሁ ይላል። መዝሙር ነው እየዘመረ ነው። ደምወድህ ታውቃለህ እወድሃለሁ። ጉልበቴ ነህ አቅሜ ነህ። አካሌ አቅም ያለው በልቶ ጠጥቶ በርትቶ መንፈሴ ግን ነፍሴ ግን አቅም ሲያጣ ለመነሳት ለመውጣት ለማድረግ ለመናገር ለመንቀሳቀስ ፈቃድህን ለመፈጸም ጉልበት ሲያንሰኝ ቅስሙ እንደተሰበረ ክንፉ እንደተመታ አሞራ እዛው በዛው ልሆን ስል ከአካሌ ባሻገር ለነፍሴ ጉልበት የሆንክ ለመንፈሴ አቅም የሆንክ ጉልበቴ ሆይ እወድሃለሁ። ያበረታኸኝ በተግዳሮት ፊት ለፊት ጀርባዬን እንዳልሰጥ እጄን እንዳልሰጥ እንዳልንበረከክ እንዳልብረከረክ ያደረከኝ ያጸናኸኝ አቅም የሆንከኝ ጉልበቴ ሆይ እወድሃለሁ። እጅግ ወዳለችና ብዙ ያለው ኃጢያቷ ተሰርዮላታል። ጥቂት የሚሰረይለት ግን ጥቂት ይወዳል አለ። የፍቅር ልክ አለው። ሁሉም ሰው እኩል አይወድም። ሁሉም ሰው እኩል አይገልጥም። እሱ ያውቀዋል፣ ልኩን ያውቀዋል። ብዙ ወዳለች አለ። ሽቶውን አምጥታ አፍስሳ እንባዋን ያፈሰሰች በፀጉሯ እግሩን ስትጠርግና ፍቅሯን ስትገልጥለት ገባው፣ ተረዳ፣ ተቀበለ። ትወደኛለች፣ ብዙ ወዳለች፣ ብዙ ፍቅር አላት አለ። አምስተኛና የመጨረሻው የእግዚአብሔር የፍቅር ቋንቋ ባልተከፋፈለ ልብና ትኩረት እንዲሁም በሁለንተና በቀዳሚነትና በዋነኛነት እግዚአብሔርን መውደድ። ዘዳግም ምዕራፍ 6 ቁጥር 5 እንደዚህ ይላል አንተም አምላክህን እግዚአብሔርን በፍጹም ልብህ በፍጹም ነፍስህ በፍጹምም ኃይልህ ውደድ። ጌታ ኢየሱስ ክርስቶስ ይህንን የዘዳግምን ቃል ተጠቅሞ አንድ ጨመረበት ሐሳብህ የሚል በማርቆስ 12 ቁጥር 30 ላይ አንተም በፍጹም ልብህ በፍጹም ነፍስህ በፍጹምም ሐሳብህ በፍጹምም ኃይልህ ውደድ። ይሄ የሰው ሁለንተና ነው፣ የተከፋፈለ አይደለም። በሙሉ ትኩረትህ በሙሉ ኃይልህ በተመቸህ ጊዜ ዋነኛው ምርጫህና የፍቅርህ ጥግ ለእግዚአብሔር ይሁን። ባልተመቸህ ጊዜ በክረምት
በበጋ ሰዎች ሲከቡ ሲያደንቁ ሲያመሰግኑ ሲያቅፉ ሲደውሉልህ ደግሞም ሲርቁ ብቻህን እንደተፈጠረ ሰው ጥግ ላይ ስትቆም ብቻህን ስትሆን በየትኛውም አይነት ሁኔታ ውስጥ የመጀመሪያው ፍቅርህ የመጀመሪያው መሰጠትህ ባልተከፋፈለ ልብ የእንጀራ ነገር ሳይገባብህ የጤና ነገር ሳይገባብህ የልጅ ነገር ሳይገባብህ የቤተሰብ ነገር ሳይገባብህ አገልግሎት ነገር ሳይገባብህ የዚህና የዚያ ጉዳይ ሳይገባብህ በሙሉ ትኩረትህ በዋነኛነት በቀዳሚነት በፍጹም ልብ በሙሉ ትኩረትህ እግዚአብሔርን ውደደው። እግዚአብሔር ፍቅር ይገባዋል። የፍቅር ልክህ ይገባዋል። መስዋዕትነትህ ይገባዋል። ባልተመቸ ባልተዘጋጀ ባላረፈ ነገር ውስጥ ሆነህ እንኳን ለእግዚአብሔር የምታሳየውን ፍቅር እግዚአብሔር ይረዳል። ያላነበበው እንዳይመስልሽ ያላየው እንዳይመስልህ ያልመዘነው እንዳይመስልህ ፍቅርህ ይገባዋል። ቋንቋው ይገባዋል ይረዳዋል። የሌላ ሰው አስተያየት ጠይቆ ሳይሆን እግዚአብሔር ፍቅራችሁ ይገባዋል። አምስቱ የእግዚአብሔር የፍቅር ቋንቋዎች እነዚህ ናቸው። በዘመናችን ሁሉ እግዚአብሔርን እንድንወድ የእግዚአብሔር መንፈስ ፍቅሩን በልባችን ላይ ያፍስስልን። ሁላችንም እንጸልይ።